ሰላምና ጸጋ ይብዛላችሁ የተወደዳችሁ የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ በእግዚአብሔር ቃል ሕያውና የሚሰራ ዓለም አቀፍ ቤተክርስቲያን ከኢትዮጵያ ሐዋሳ ከተማ በዳቶ መንደር ካለበት አጥቃጫ ወደ እናንተ ይስርጭት ይገኛል። ይህንን መልእክት አንድ ሰው ለ20 ሰው ለ30 ሰው ለ40 ሰው እንድታደርሱ በጌታ ፍቅር ሁላችሁም ተጋብዛችኋል። የምትችሉትን መልካምነታችሁን እንድታሳዩ በአክብሮት ይህንን መልእክት ለእናንተ አስተላልፋለሁ። በእግዚአብሔር ቃል ሕያውና የሚሰራ ዓለም አቀፍ ቤተክርስቲያን ባለ ራእይ ነኝ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህንን ራእይን እግዚአብሔር በሰጠው መሰረት ለትውልድ ቤተክርስቲያኒቷ በሚገባበት ሁኔታ አደራን እየተወጣች ትገኛለች። ከብዙ ጥቂት በሚችለው አቅሟ በሚችልበት ሁኔታ በዚህ ራእይ ውስጥ ላለው ተልኮና ዓላማውን እየፈጸመችም እየተካሄደችም እየተራመደች ትገኛለች። ከነዚህ ዓላማዎችን በዚህ ባለፉ ዓመታቶች በአገልግሎት ቆይታዎች ቤተክርስቲያኒቷ ታገለግል የነበረችው ከተሰጠውበት ተልኮ ወይም ኃላፊነት እግዚአብሔር የሰጠውን አደራ በኃላፊነት እየተወጣች ካለችበት ጥቂት ዳሰሳዎችን ለእናንተ ለማሳየት ፈልጋለሁ። እግዚአብሔር አምላክ በብዙ እርዳታ ሰው በኃይሉ አይበረታም። በእግዚአብሔር እርዳታ ይህንን አገልግሎት እያገለገልን እንገኛለን። ይህንን አገልግሎት ባላችሁ ቦታ ሆናችሁ የምትካፈሉ ሰዎች በጽሞና እንድትከታተሉ በጌታ ፍቅርላችኋለሁ። ቤተክርስቲያኒቷ ባለፉ ዓመታቶች መካከል በብዙ ሁኔታ እያገለገለች ቆይታለች። ብዙ ተግዳሮቶችን እያለፈች አገልግላለች። ከነዚህ አገልግሎት መካከል አንደኛው የወንጌል ስርጭት ሲሆን የወንጌል ስርጭት በስክሪኑ ላይ እንደምትመለከቱት የወንጌል ስርጭት በኮሮና ወቅት እየተራመደን ስንሰብክ ነበረ። ስፒከሩን በእጅ ይዘን እየዞረን ስንሰብክ ነበርን፣ ስናስተላልፍ ነበረን። ከወንጌል ስርጭት ወተን ከምንሰብክበት ጊዜያቶችን ትንሽ ቀንጨባገን ለእናንተ እናቀርበዋለን። ወንጌል ስርጭት በእንደዚህ ሁኔታ ነውና በስክሪን ላይ እናያለን። እስኪ ሰርተ መልካምን አትጠብቅም፣ የሰራውን ያንን ተመልሰ ታጭዳለህ። ስለዚህ ወዳጄ የንስሐ በር ሳይዘጋ ንስሐ ግባ። የመዳን ቀን ዛሬ ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል ምዕራፍ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተል የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም ይላል። የምንሰብከው ሕይወት ነው፣ ሃይማኖት አይደለም። ይሄ በኮሮና ወቅት ላይ እርቀት ይጠበቅ፣ አንድ ላይ ሰው ተሰብስቦ መቆም በማይችልበት ወንጌልን ለትውልድ ለማድረስ የዕለታዊ የሆነ መልእክትን በእንደዚህ ሁኔታ ለትውልድ እያደረሰን ነበረን። እንደምትመለከቱ እግዚአብሔር አምላክ በረዳው መጠን ሁለተኛውም ዙር ቀጥሎ ያለውን የወንጌል ስርጭት እናያለን። እስኪ እግዚአብሔር አምላክ በሰጠውን ተልኮ እየተወጣን እንገኛለን። ሁለተኛው ዙር የዘላለም ሞት ይመስላል። ሞት ማለት ምን አይነት ሞት? ሁለት አይነት ሞት አለ። ከክርስቶስ ጋር ያለው ህብረት ሲቋረጥ የዘላለም ሞት ይባላል። ስለዚህ አዳምና ሔዋን በኤደን ገነት ላይ ፍሬ በበሉ ሰዓት የሞቱ ሞታቸው ህይወታችሁን ነው። ይህንም በኮሮና ወቅት ላይ እግዚአብሔር አምላክ በእኛ ውስጥ ያስቀመጠውን ተልኮ ወንጌልን መጽሐፍ ቅዱስ ሲናገር በማርቆስ ወንጌል ምዕራፍ 16 ላይ ወደ ዓለም ሁሉ ምን በሉ ሂዱ፣ ወንጌልን ለፍጥረታቶች ምን አድርጉ ስበኩ። ወንጌል ያመነ በወንጌል አምኖ የተጠመቀ ምን ይሆናል? ይድናል ይላል። የእግዚአብሔር ስም ለዘላለም እየተባረከ ይሁን። እግዚአብሔር አምላክ በሰጠው በጥቂቱ ከጥቂቱ ማለት ከብዙ ጥቂት ለትውልድ ወንጌልን በማድረስ እናገለግለዋለን። ይሄ እንደ እግዚአብሔር ባለ አደራ የምናደርገው ነው። ቀጥሎ በሁለተኛው ሐሳብ ደግሞ እግዚአብሔር አምላክ ለኛ በሰጠውን አደራ ተተኪ ትውልድን ማፍራት አስፈላጊ ስለሆነ ተተኪ ትውልድን በማፍራት እናስተምራለን። በሚገባ ወንጌልን እናስተምራለን፣ ለትውልድ እናደርሷለን። ስለዚህ እስክሪኑ ላይ የምትመለከቱ ሰዎች እነዚህ ትምህርትን ተምሮ የተጠመቁት ወይም የወንጌልን መሰረታዊ የሆነን የእግዚአብሔር ቃል ተምሮ ደህንነትን ተምሮ የውሃ ጥምቀትን ወስዶ በአገልግሎት ትምህርት መጨረሻው ጊዜ
ሰርተፍኬት እየተቀበሉ ያሉት ነው በስክሪኑ ላይ የምትመለከቱት። እና ለቤተ ክርስቲያኗ ነገ ተተኪ ትውልድ ስለሚያስፈልግ አስተምራ ትጠምቃለች፣ አስተምራ ደግሞ በወንጌል ታስታጥቃለች። ይሄ የሚገባ የተሰጠ አደራ ነው። ሶስተኛና እንዲሁም ቀዳማዊ ለቤተ ክርስቲያኗ ዋናው ቁልፍ የሆነው ቤተ ክርስቲያኗ እስከ ዛሬ ድረስ እያገለገለች የምትገኘው ነገር ምንድነው? በመስጠት ታምናለች። ያለው ነገር በመስጠት ለብዙዎች በማካፈል ታምናለች። እና አንደኛ መስራት የማይችሉት ማየት በሰው የሚመሩ ሰዎች፣ አካል ጉዳተኞችን ቤተክርስቲያኗ ትረዳለች። የመጀመሪያ ቢያንስ ወደ 9 ዙር እርዳታ አድርገናል። እንዲሁ በስክሪኑ ላይ እንደምትመለከቱት ቅዱሳኖች ለሰዎችን እርዳታ በማድረግ ያለውን በማካፈል የተራቡትን ደግሞ በተለያዩ አጥቃጫ ለምሳሌ በበዓላት ወቅት ድፎ ዳቦ መብላትም ሆነ ክንቱ መጠጣት ያልቻሉ ሰዎች አሉ። እነዛ ሰዎችን በዕለቱ በሚሰጥበት ጊዜ የምሳ ፕሮግራም ተዘጋጅቶ ምሳ ይመገባሉ። ምሳ ከተመገቡ በኋላ ያለው ነገር ደግሞ ምንድነው የምናደርገው? እናበረክተዋለን። ቤት ሄዶ የሚመገቡ ነገር ለነሱ እንሰጠዋለን ማለት ነው። እንደ ቤተ ክርስቲያን ይህንን ስናደርግ ቆይተናል። ያለው ነገር እናበረክተዋለን። ለምን? በምድር ላይ እስከ መቼ እንደምንኖር አናውቅም። የሚኖርበት ጊዜ ጊዜያዊ ቀርቦ ሊሆን ይችላል። ስለዚህ መጽሐፍ ቅዱስም በዮሐንስ ወንጌል ምዕራፍ 9 ላይ ቀን ሳለኝ የላከኝ ስራ ሊያደርግ ይገባኛል ይላል። የእግዚአብሔር ስም የተባረከ ይሁን። እና በእኛ አቅም ሳይሆን በእግዚአብሔር አቅም ለዚች ቤተክርስቲያን ያለው አቋም በመስጠትና በማካፈል ነው ራሷን የምትገልጠው። ለሌሉ ሰዎችን፣ አካል ጉዳተኞችን በመርዳት እግዚአብሔር አምላክ በሰጠውን አቅም ደሆችን በመርዳት ለደሆች በመስጠት በማካፈል እንዲሁም ደግሞ እስክሪኑ ላይ እንደምትመለከቱ ይሄ ነው። የተወዳጁ አባቴ ብሩካኖች፣ ምናልባት ሐሳብና አቋም ተልኮ የማታውቁት ሰዎች ካላችሁ ማሳው ግዴታ ስላለብን ነው። ወንጌልን እየሰበከን ጊዜያችንም እየተጠቀመን ነው። ይሄን ደግሞ በምናደርግበት ጊዜ ተጽዕኖዎች ጠፍተው አይደለም፣ ተጽዕኖ አለ። እንደምትመለከቱት በስክሪን እንደምትመለከቱት በአንድ ፕሮግራም ባለበት ዕለተ ዓርብ ዕለት ዝናብ በደንብ ዘንቦ ነበርና ዝናብ በዘነበበት ወቅት በዛኔ ቤተክርስቲያን ውስጥ ከፊት አፈር ነበርና አፈር ላይ ጎርፍ ሜዳው ተገድቦ እንዳለ የአገር ጎርፍ ወደ ቸርች ገባ እና እንደምትመለከቱት በስክሪን ላይ ያንን ውሃ ተረባርበን ሁላችንም ቀተን አውጥተን ያመለከንበት ጊዜ አለ። ከዚህ ያለፈን ብዙ ማይነገሩ ነገሮችን ተጽዕኖዎችን በእግዚአብሔር እርዳታ እያለፈን እየተሻገረን ጌታን ከፍ ያደረገን እንገኛለን እና በመቀጠል እግዚአብሔር አምላክ ረድቶ በእግዚአብሔር እርዳታ እግዚአብሔር አምላክ በብዙ አጥቃጫ ይረዳል። ወንጌልን የሰጠ መጽሐፍ ቅዱስ ሲናገር ተስፋ የሰጠ የታመነ ነው ይላል። እግዚአብሔር አምላክ አሁን ባለንበት ሁኔታም እኛን የምንፈልገው ይህንን ተልእኮ ማስፋፋት እንፈልጋለን። አካል ጉዳተኞችን ወይም ሰርቶ ማግኘት የማይችሉ ሰዎችን በቤተክርስቲያን በኩል እነሱን ማገዝ እንፈልጋለን፣ ሳፖርት ማድረግ እንፈልጋለን። ይሄ እግዚአብሔር ለኛ የሰጠው ጥሪያችን ነው። በመቀጠል ሁላችሁም ይሄንን መልእክት የምትመለከቱ ሰዎች ይሄን አገልግሎት ለኔ ያገበኛል የምትሉ ሰዎች ካላችሁ እግዚአብሔር አምላክ የሰጠበት መልእክቴ ነው። እግዚአብሔር አምላክ በልቤ አስቀምጧል። ይሄ ተልእኮ መቀጠል አለበት፣ በዚህ ተልእኮ ውስጥ እኔ መሳተፍ ይገባኛል ካላችሁ ሁላችሁም ባላችሁበት ቦታ ሆናችሁ በዚህ ራእይ ጎን ላይ እንድትቆሙ በጌታ ፍቅር ማሳሰብ እወዳለሁ። እናንተ ባላችሁ ቦታ ሆናችሁ ይህንን ራእይ ይህንን ተልእኮ እየሰፋ እንዲሄድ እየቀጠለ እየበዛ እንዲሄድ
መልካምነታችሁን የእናንተን እንድታሳዩ በጌታ ፍቅር ላችኋለሁ። እንዲሁም ደግሞ ደሆችን በመርዳትም ሆነ እግዚአብሔር አምላክ ለእናንተ በሰጣችሁበት አቅም እንድትሆኑ በጌታ ፍቅር ላችኋለሁ። በተለያዩ አጥቃጫ ላይ ሆኖ በተለያዩ ሁኔታ ላይ ሆኖ ማለት ኢትዮጵያ ውስጥም ከኢትዮጵያ ውጭም ሆኖ በዚህ ራእይ ጎን ላይ ጊዜውን፣ ሰዓቱን፣ ገንዘብን የምታበረክቱ ሰዎች አላችሁና እናንተን እግዚአብሔር አምላክ ይባርካችሁ። ያው መጽሐፍ ቅዱስ ሲናገር ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረታቶች ሁሉ ምን አድርጉ? ስበኩ ይላል። የእግዚአብሔር ስም የተባረከ ይሁን። ደዎች ማለት የተቸገሩትን ጥቂት ሰዓት ለነሱ ማለት ካካፈልንበት የነሱ ደስታቸው እስኪ ቀንጨብ አድርገን በስክሪኑ ላይ ባለው እንመለከት። ካሳያቸው ቪዲዮዎች መካከል ለደዎች ከሰጠንበት ካበረከተንበት ምስክርነታቸው ከነሱ እንስማ ትንሽ ሰዓት። ከብዙ ጥቂት ነው። እግዚአብሔር አምላክ የረዱ ወይም እግዚአብሔር አምላክ ካገዘው ቢያንስ 3ኛ 4ኛ ዙር እየተካፈሉ ነው ከኛ እግዚአብሔር አምላክ ረድቶ ማለት ነው። ይህን ወንጌል ደግሞ አሁንም እየሰፋ ለብዙዎች እንዲደርስ የብዙዎች በውስጡ ላይ ያለው ራእዩ እንዲራመድ ቤተክርስቲያኒቷ ይህንን ራእይ እንድታሰፋ የብዙሃን እርዳታ ያስፈልጋል። የብዙሃን እጅ ያስፈልጋል። ስለዚህ ወንጌል የሁላችም ነው፣ የጋራ ነው፣ ያንተ ነው፣ ያንቺ ነው። ስለዚህ ወዳጆቼ ይህንን መልእክት የምሰሙ ሰዎች አንድ ሰው ለ40 ሰው ለ50 ሰው ለ60 ሰው ለምትችሉ ሰዎችን እንድታደርሱ በጌታ ፍቅር እላችኋለሁ። እግዚአብሔር አምላክ ዘመናችሁን ህይወት